በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ዳግማዊ ኒቆዲሞስ። በአንዲት አነስተኛ ከተማ ውስጥ ብዙ ሕዝቦች ይኖራሉ። የሀገሪቱ ሕጋዊ ሃይማኖት ክርስትና አይደለም። ሐቢብ የሀገሪቱ ተወላጅ ነው። እንደ አብርሃም ከየት፣ እንዴት፣ ማን የሚል መሠረታዊ ጥያቄዎች ጭንቅላቱን ወጥሮ ያደገ ወጣት። ቤተሰቡና የሀገሪቱ ሰው እንደ አምላክ የሚያዩዋት ዛፍ ግራ ታጋባዋለች። በበዓል ቀናት ሕዝብ ተሰብስቦ ሰንጋ ተጥሎ አረቄ ሲርከፈከፍላት፣ ቅቤ ሲለጥፉባት ወይም ደግሞ አታመሰግን ወይ ደግሞ አነሰኛ አትል፣ እየበሉ እየጠጡ ዝም የጋን ወንድም እንደሚባለው የሆነች ዛፍ። አንዳንዴ ሕዝቡ አምልኮቱን ሲፈጽም ሐቢብም አካሉንና አንደበቱን እንደነሱ እያዘዘ አእምሮ ግን ዛፉን ከሌሎች ዛፎች ጋር እያመሳሰለ ልዩነቱን ለማግኘት ይጥራል። እሷ እንዴት ተመረጠች ይላል። መልስ የሚሰጠውም ሆነ ደፍሮ የሚጠይቀው ሰው ስለሌለ መልሱን ራሱ ይመልሳል። በአገሬው ባደገበት ቀይ ልማድ ዛፏ በተፈጥሯ ግንባር አላት፣ ጥሩ ዕድል ናት እያለ ይገረማል። ከእነርሱ አገር ማዶ ያለች ሌላ አገር ጋር የሚገናኙት በገበያ ቀን ነው። የዛችኛው አገር ሰዎች በአለባበስም ሆነ በሥነ ምግባራቸው ከእነሱ ይለያሉ። ሐቢብ አንድ ቀን እንደተለመደው በጎቹን ነርቶ ይዞ ከሽማግሌዎች ጋር እየተነጋገረ አንድ በዕድሜ ጠና ያሉ ሰው ከደረታቸው መስቀለኛ የሠራች እንጨት አውጥተው እጆቻቸውን ደረታቸው ላይ አመሳቅለው ያቀረቧቸውን ሰዎች በያዙት መስቀለኛ እንጨት ግንባራቸውን ይዳስሱላቸውና የመስቀለኛውን እንጨት ጫፍ ወደ አፋቸው ሲያስጠጉላቸው ሰዎቹ በከንፈራቸው ይስሙታል። ይህ ለሱ አዲስ ነገር ነበር። ሐቢብ ሌላ ግራ የሚያጋባ ነገር ተፈጠረበት። ሁለቱን ሲያመዛዝናቸው ቢያንስ የእኛዋ ዛፍ ገና ያልተቆረጠችና የለመለመች ናት። ይህች እንጨት ግን ደረቅ ናት፣ ለዛውም መጠኗ በአንድ ሰው የደረት ኪስ ልክ ብቻ። ዛፉና ይሄ እንጨት ምንድን ናቸው? አምላክ ይህን ሁሉ ሰው የፈጠሩ ምንድን ናቸው? እያለ ራሱን ጠየቀ። አንድ ቀን እንደምንም ራሱን አደፋፍሮና ጥያቄው እንዳያስወግረው አለስልሶ አባቱ ስር ቁጭ ብሎ የጠየቃቸውንና የሰጡትን የማይረሳ ምላሽ አስታወሰ። አባዬ የአድባር ዛፏ ምንድናት? አላቸው። አባቱ መብረቅ የወረደባቸው ይመስል በድንጋጤ አፈጠጡበት። ሐቢብ ድንጋጤያቸው እንዳይጋባበት እየሰጋና ደግሞም መልሱን ሳይነግሩት እንዳይበሳጩ እየሰጋ አምላክ ናት አይደል? አላቸው። አባቱ ፊታቸው ላይ ላብ ከመቼው ቸፍ እንዳለ አይታወቅም። እጃቸውን ወደ ጆሮው ሲልኩ ሐቢብ ተከታዩን ስለሚያውቅ አይኑን ጨፈነ። የጆሮ ቅጠሉን በሁለት ጣታቸው ይዘው እሽት እያደረጉ ደግሞ ያሳደገች አድባር ላይ የምን ድፍረት ነው? እኔ እንደሰማሁህ ሀገሬው ቢሰማ በክህደት እንደሚቀጣ አታውቅም? እያሉ ለረጅም ደቂቃ ጆሮውን በቁንጥጫ ያነደዱት ትዝ ይለዋል። እኒህ ባለ መስቀለኛ እንጨት ሽማግሌስ ቢጠየቁ ምን ይላሉ እያለ ሲያስብ ሽማግሌው የሸመቱትን ይዘው ራቅ ብለው ሲሄዱ አያቸው። ደመ ነፍሱ ከሳቸው ጋር ሂድ አለው። ባልንጀሮቹን ለሽንት ዞር ብሎ እንደሚመለስ ሰው መጣው ብሎ ሽማግሌውን ተከተላቸው። በየደረሱበት የሚያገኛቸው ሕፃናትና አዋቂ ክንብንባቸውን ከላያቸው እየገለጡ ይቀርቧቸውና ያን መስቀለኛ እንጨት ስመው ይሄዳሉ። ፀሐይ ወደ ማደሪያዋ እያዘገመች ነው። ሐቢብ ደግሞ ከሰውየው ኋላ። ሰውየው ዳገት ወጡና በድንጋይ የታጠረ ሰፊ ግቢ ሲደርሱ መግቢያው ላይ በግንባራቸው ወድቀው መስቀለኛ እንጨቱን በታላቅ አክብሮት እንደሚስሙት ሰዎች መሬቱን ሳሙና ወደ ውስጥ ዘለቁ። ሐቢብ ፈራ ተባ እያለ ወደ ደጅ ቀርቦ ውስጡን በዐይኑ መመርመር ያዘ። ግቢውን ግርማ ያላበሱ ብዙ ዛፎች አሉ። ሽማግሌው ዛፎቹን ልብ ሳይሉ አለፏቸው። ከፊት ለፊት ክብና ግዙፍ ቤት ትታያለች፣ ጣሪያው ላይ ጉልላት ያላት። ሽማግሌው ቅጥሩን ሲረግጡ እንዳደረጉት በግንባራቸው ወድቀው ወለሉን 3 ጊዜ ሳሙ። ይሄ ማለት ምን ይሆን እያለ ሐቢብ ግራ ተጋባ።
ወደ ውስጥ እንዳይገባ ድንገት የአገሩ ሰው ቢያየው የሚደርስበትን በማሰብ ቆሞ ቀረ። ጨለማው ይበልጥ እየጨለመ ነው። ሐቢብ በጎቹ ትዝ አሉት። በደመ ነፍስ እዚህ እንደመጣ በደመ ነፍስ እየሮጠ ወደ ሰፈሩ ተንደረደረ። ገበያተኛው ተበታትኗል። ባልንጀሮቹ ብቻ የእሱ እንግዳ የሆነ መሰወር ግራ ገብቷቸው አካባቢውን አልለቀቁም። ሐቢብ እፎይታ ተሰማው። ጓደኞቹን አመስግኖና በጎቹን ተረክቦ ወደ መንደሩ መንዳት ጀመረ። ከሩቅ ቦታ መመለሱን ያዩ ሁሉ ገበያው ውስጥ ኮረዳ አይቶ ሸኝቶ እንደመጣ ጠረጠሩ። እጅግ መሸ። ቤተሰቡ ሁሉ አንቀላፉ። የሐቢብ ዓይኖች ግን ቀን ባዩት ነገር እንቅልፍ ናፍቀዋል። እያደባ ከቤቱ ወጣ። ኮሽ ሳያደርግ ከቀየው ራቀ። ከወገኖቹ አንዱ ካየው ወደ አካባቢው መመለስ እንደማይችል ስለሚያውቅ ጥንቃቄውን ከእግሩ አነሳስ ጋር እየመጠነ በጨለማው ኳተነ። ዳገቷን ወጣ። ቀን ወዳየው ቅጥር ግቢ የድንጋይ አጥሩን ታከከና መግቢያው በር ላይ ሲደርስ መጠነኛ ፍርሃት ተሰማው። ግቢው ግርማ ሞገስ አለው። ያችን የአገሩን የአድባር ዛፍ አስታወሳት። አንድም ቀን እንዲህ የሚያስፈራ ድባብ በልቡ አሳድራበት አታውቅም። ቀጥ ብሎ ወደ ክቡ ቤት ሄደ። በቀኝ በኩል ጫጫታ ይሰማል። ጆሮውን ተከትሎ ዓይኖቹን ላከ። ብዙ ወጣቶች መጽሐፍ ይዘው ቁጭ ብለዋል። መሃል ላይ ቀን የተከተላቸው ባለመስቀለኛ እንጨት ሽማግሌ ብርዱን ለመከላከል ጋቢያቸውን እስከ አፍንጫቸው ተከናንበው የተሰበሰበውን ወጣቶች የሆነ ነገር ይሏቸዋል። ከሰውየው ጀምሮ ሁሉም ጧፍ ይዘዋል። የሐቢብ እግሮች ወደ እነርሱ ተጎተቱ። በዚያ ጨለማ ባይተዋር ማየት አልተለመደም። ሐቢብ አጠገባቸው ሲደርስ እግሮቹን አንዳች ነገር ያሳሰረበት ይመስል ቀጥ ብሎ ቆመ። ሽማግሌው ከመቀመጫቸው ብድግ ብለው ልጄ ምን ትፈልጋለህ አሉት። በሐሳባቸው የመሸበት ባይተዋር ከማደሪያ በቀር ምን ሊጠይቅ ይችላል እያሉ ሐቢብ ቀን ሰው ሲስማት የነበረችው መስቀለኛ እንጨቱ ምንድናት አላቸው። ተማሪዎች ሁሉ በጥያቄው ተገርመው ተመለከቱ። ሐቢብ ቀጠለ። ወደ ክቡ ቤት እየተመለከተ ይህች ቤት ከኛ የአድባር ዛፍ ትበልጣለች? እርስዎ ወድቀው ሲስሟት አይቼ ልጠይቅ መጣሁ አላቸው። ሽማግሌው ቄስ በደከሙ ዓይኖቻቸው እያዩት ኒቆዲሞስ ብለው ሰየሙትና አጠገባቸው አስቀመጡት። ስለ መስቀሉና ስለ ቤተ ክርስቲያኗ ምንነትና አገልግሎት አስረዱት። ዛሬ ወደ እውነተኛው ቦታ እንደመጣው ይታወቀኛል አላቸው ዳግማዊ ኒቆዲሞስ። ትድን ዘንድ በውሃና በመንፈስ መጠመቅ አለብህ አሉትና ቀጠሮ ይዘው ስሙ ተቀይሮ በመጣበት አኳኋን ማንም እንዳያየው እየሰጋ ወደ መንደሩ አዘገመ። ከቅድሙ ጨለማ ይልቅ የአሁኑ ቢጠነክርም እርሱ ግን በልቡ ወገኖቹ ያላዩትን ባትሪ ይዟል። የባትሪው ድንጋይ እውነት ነው። እውነት ደግሞ የማይጠፋ የዓለም ብርሃን ኢየሱስ ክርስቶስ ነው። ቄሱ የተረኩለት የኒቆዲሞስ ታሪክ እውነትም ከእርሱ ጋር ይመሳሰላል። ቀዳማዊ ኒቆዲሞስ የተከበረ የፈሪሳውያን ሊቅ ሲሆን እውነት ግን በጨለማ መርቶታል። አይሁዳውያን ወገኖቹ ቢያውቁ እንደሚቃወሙትና የታየውን ብርሃን ለማጨለም እንደሚጥሩ ስለሚያውቅ ደብቋቸው በሌሊት ወደ ክርስቶስ ቀረበ። ንቁ እረኛ ልጆቹን ሰብስቦ በሌሊት ይመግባቸው ነበረ። ቀኑ ደርሶ እርሱ ሲለያቸው የሚያመነዥጉት እንዳያጡ ተግቶ ዕለት ዕለት የሕይወትን ቃል አጎረሳቸው። ቀዳማዊ ኒቆዲሞስ ቃሉን በሌሊት ከበጎቹ ጋር ተካፍሎ እንደዳነ ዳግማዊ ኒቆዲሞስ ሐቢብም ባወቀው እውነት በማመን በውሃና በመንፈስ ሊወለድ ከቄሱ ጋር የያዘውን ቀጠሮ እየናፈቀ እያሰላሰለ ቤቱ ደረሰ። ይቆየን።